ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። በሰሜን ሸዋ ዞን አሳርት ወረዳ የተከናወነው መጠነ ሰፊ የጸጥታ ኦፕሬሽን የነጎድጓድ ክፍለ ጦር መሪን ጨምሮ 18 የፋኖ አባላት መገደላቸው ተሰማ። በሌላ በኩል ደግሞ አገራዊ የምክክር ኮሚሽኑ በትግራይ ተቃዋሚ ፓርቲዎች ጠንከር ያለ ትችት ገጥሟቸዋል። በኢትዮጵያ ኤሌክትሪክ መኪኖች ዋጋ በድንገት በግማሽ ሚሊዮን ብር መጨመሩ ተሰማ። ለዚህ ዋጋ መናር ምክንያት የሆነው በመካከለኛው ምስራቅ አለመረጋጋትና የሆርሙዝ ወሽመጥ መዘጋት ነው የተባለው። የኢራን ሰው አልባ አውሮፕላኖች በኩዌት፣ በባህሬን እና በተባበሩት አረብ ኤሚሬት ላይ የተቀናጀ ጸጥታ መፈጸማቸው ተሰምቷል። ጥቃቱ በአውሮፕላን ማረፊያዎችና በነዳጅ ታሪኮች ላይ ያነጣጠረ ሲሆን የሰው ሕይወት መጥፋቱም ተረጋግጧል። ዘገባውን ይዛላችሁ የቀረበችው ቃል ኪዳን እሱ ባለው ናት። በሰሜን ሸዋ አሳግርት ወረዳ የ112ኛ አየር ወለድ ክፍለ ጦር ከክልሉ የጸጥታ ኃይሎች ጋር በመቀናጀት በወሰዱት ድንገተኛ ኦፕሬሽን በፋኖ አመራሮችና አባላት ላይ እርምጃ መውሰዱን የጸጥታ ኃይሉ አስታወቀ። በወረዳው አንጎልላ ጠራ አንጋዴ ቀበሌ ላይ በተካሄደው በዚህ ኦፕሬሽን ታጥቀው ሲንቀሳቀሱ የነበሩ የቡድኑ አባላት ላይ ጥቃት መፈጸሙ ተገልጿል። በዚህም የነጎድጓድ ክፍለ ጦር መሪ የነበረው ይገረም ከበደና ሱራፌል የተባለ ሌላኛው አመራር መገደላቸው ተረጋግጧል። በአጠቃላይ 18 የቡድኑ አባላት የተገደሉ ሲሆን ሌሎች የቡድኑ አባላትም ከነሙሉ ትጥቃቸው በቁጥጥር ስር ውለዋል። የመንግስት ጥምር ጦር ከጉርሜዳ ዋዩ እስከ ታች ሙጠር ባሉ የፋኖ ታጣቂዎች መሸሸጊያ ቦታዎች ላይ ጠንካራ ስምሪት እያከናወነ ይገኛል። የ3ኛ ሬጅመንት አዛዥ ሻለቃ አሬና መንገሻ እንደገለጹት ታጣቂ ቡድኑ ቀደም ሲል በንጹሃን ዜጎች ላይ ግድያና ዝርፊያ ሲፈጽም የቆየ መሆኑን ጠቅሰዋል። አሁን የተገኘው ውጤት የጸጥታ ኃይሉን የተቀናጀ ኦፕሬሽን የመምራት ብቃት የሚያሳይ መሆኑንና በቀጠናው ከታጣቂዎች የማጥራት ስራ ተጠናክሮ እንደሚቀጥል አረጋግጧል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳዎችን የማሰባሰብ ሂደት በአዲስ አበባ ብቻ መካሄዱ ከተቃዋሚ ፓርቲዎች ጠንከር ያለ ትችት እያጋጠመው ይገኛል። የስምረት ፓርቲ ተወካይ አቶ ብርሃኔ ገብረኢየሱስ በአዲስ አበባ በተካሄደው የትግራይ ተወላጆች ምክክር መድረክ ላይ ባንጸባረቁት አቋም ሂደቱ በአዲስ አበባ ብቻ መወሰኑ በቂ እንዳልሆነ ገልጿል። አዲስ አበባ ላይ በሚካሄዱ ስብሰባዎች የሚሳተፉ አካላት ሙሉ የትግራይን ሕዝብ ድምጽ ሊወክሉ አይችሉም ሲሉ ተችተዋል። ኮሚሽኑ የጸጥታ ሁኔታው አመቺ አይደለም በሚል ምክንያት በክልሉ አጀንዳ ለማሰቡ ስህተት መሆኑን ጠቅሰው ምክክሩ የግድ በትግራይ ከተሞች ውስጥ መካሄድ እንዳለበት አሳስበዋል። በሌላ በኩል አረና ትግራይ ፓርቲ ባወጣው መግለጫ በክልሉ ስላለው ወቅታዊ ሁኔታ ስጋቱን ገልጿል። በትግራይ አሁንም ያለው የጦርነት ድባብ መሆኑን ፓርቲው አመልክቶ የተፈናቃዮች ጉዳይ መፈታትና የትግራይ ህገ መንግስታዊ ክልል መመለስ ቀዳሚ ተግባር መሆን እንዳለበት እንዲሁም ከነዚህ መሰረታዊ ጥያቄዎች ውጪ ያሉ አጀንዳዎች የህዝቡን ስቃይ ከማራዘም ውጪ ፋይዳ የላቸውም ሲል ፓርቲው ተቃውሞውን አሰምቷል። በኢትዮጵያ የኤሌክትሪክ መኪና ገበያ ላይ ካለፉት ጥቂት ቀናት ጀምሮ ታይቶ የማይታወቅ የዋጋ ጭማሪ ተከስቷል። በአንዳንድ መኪናዎች ላይ ብቻ እስከ ግማሽ ሚሊዮን ብር ድረስ ጭማሪ መደረጉ ተረጋግጧል። ይህ ሁኔታ በገዢዎችና ሻጮች ላይ ትልቅ መደናገጥን ፈጥሯል። ለዚህ ዋጋ ጭማሪ በኢራንና በእስራኤል መካከል ያለው ውጥረት መባባስ ዋነኛ ሰበብ ነው። በዓለም ላይ ካለው የነዳጅ ንግድ 20 በመቶ የሚያልፍበት ወሽመጥ መዘጋቱ የነዳጅ ዋጋው መናርና እጥረት በዓለም ዙሪያ ያሉ ሰዎችም ፊታቸውን ወደ ኤሌክትሪክ መኪና እንዲያዞሩ አድርጓል። ይህም በዓለም አቀፍ ደረጃ ለኤሌክትሪክ መኪኖች ያለውን ፍላጎት እጅግ በጣም ከፍ ስላደረገው በኢትዮጵያ ያለው ዋጋ አብሮ እንዲኖር ምክንያት ሆኗል። የኩዌት ሲቪል አቪዬሽን አጠቃላይ ዳይሬክቶሬት እንዳስታወቁት በሀገሪቱ ዓለም አቀፍ አውሮፕላን ማረፊያ ላይ ከኢራን የተነሱ ሰው አልባ አውሮፕላኖች አሰቃቂ ጥቃት ፈጽመዋል። የዳይሬክቶሬቱ ቃል አቀባይ አብዱላህ አልራጂ እንደገለጹት ጥቃቱ በተለይ በአውሮፕላን ማረፊያው በሚገኙ የነዳጅ ታንኮች ላይ ኢላማ ያደረገ ሲሆን በዚህ ምክንያት በስፍራው ከፍተኛ የእሳት ቃጠሎ ተከስቷል። ጥቃቱ የተፈጸመው በኢራንና እሷ በምትደግፋቸው የታጠቁ አንጃዎች መሆኑን ቃል አቀባዩ አረጋግጠዋል። በተመሳሳይ ሰዓት በባህሬንና በተባበሩት አረብ ኤሚሬትስ በደረሰ ጉዳት የባህሬን የሀገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ በኢራን ጥቃት ምክንያት በአንድ ስሙ ባልተጠቀሰ ኩባንያ ውስጥ ከፍተኛ የእሳት አደጋ መከሰቱን ገልጿል። የሲቪል መከላከያ ሰራተኞች ቃጠሎውን ለመቆጣጠር ርብርብ እያደረጉ መሆኑንም ጠቁመዋል።
በሌላ በኩል በተባበሩት አረብ ኤምሬትስ ፋጃይራ ከተማ ውስጥ አንድ የኢራን ድሮን ተጠልፎ ሲወድቅ በደረሰ አደጋ የፍርስራሽ ቁርጥራጮች በአቅራቢያው በሚገኝ እርሻ ላይ ባረፉበት ወቅት አንድ የባንግላዴሽ ዜጋ ሕይወት ማለፉ ተረጋግጧል። የሳውዲ አረቢያ መከላከያ ሚኒስቴር በበኩሉ ወደ አገሪቱ ግዛት የተላኩ በርካታ የኢራን ሰው አልባ አውሮፕላኖች በአየር ላይ መጥቶ ማውደሙን አስታውቋል። ሚኒስትሩ ድሮኖቹ ሙሉ በሙሉ መክሸፋቸውንና ምንም አይነት የሰውም ሆነ የንብረት ጉዳት አለመድረሱን ገልጿል። የተከበራችሁ የፈጠነ ሚዲያ ቤተሰቦች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። በሌላ ዜናዎች እስከምንገናኝ በያላችሁበት መልካም ጊዜ ይሁንላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንም አትርሱ። ጤና ይስጥልን።